የሰላሌን ህዝብ የሰደበው ፓስተር እንዴት ሆነ? ቅድም ያልኩት ይሄንን ነው። ክርስትና ማለት እኔ እስከሚገባኝ አም ሶሪ ጋይስ፣ ክርስትና ማለት መጀዘብ አይደለም። ክርስትና እንደውም ክርስቲያን ሰው ሲሆን ወይ የእግዚአብሔር ነገር ገባኝ ሲል ንግግር፣ ጣም፣ ድርጊት፣ እርምጃ ምናምን በዓለም ካሉ ሰዎች የተሻለ 2-3 ስቴፕ ሄድክ መሆን መቻል አለበት። ስለዚህ በተለይ ማይክ ይዛችሁ የምትናገሩ ሰዎች በጣም ጥንቃቄ ያስፈልጋቸዋል። አሁን እኮ የተገላቢጦሽ ነው እየሆነ ያለው አይደል? አሁን አንድ እየቀመቀመ የሚውል አንድ ማቆሶዬ አለ። የፓስተሩን ንግግር ካየ በኋላ ሰክሮ ደወልልኝ። እኔ የምልህ ቴዲ ይሄ ንግግር ጤነኛ ነው? በህዝቦች መካከል እኮ ችግር የሚፈጠር ነው። እግዚአብሔር ደስ ያሰኘዋል ምናምን። እንግዲህ የሰከረ ሰው በዚህ ደረጃ አረ ይሄ ነገር እግዚአብሔር ደስ የሚያሰኝ ነገር አይደለም ብሎ ከተናገረ ያልሰከራችሁት እናንተማ ስንት እጥፍ ነው ተሻግራችሁ ማሰብ ያለባችሁ። እግዚአብሔር ይቅር ይበል። እኔ በዓለም ያለው ሰው እንኳን እንዲህ አላደርግም እንዲህ አልናገርም ካለ አሁን የተገላቢጦሽ ነው። መንፈሳዊ ነን የምትሉ ሰዎች አረ እንዲህ አይባልም እንዲህ አይነገርም ምናምን እያሉ እየመከሯቸው ያሉት በዓለም ያሉ ሰዎች ናቸው። በዓለም ያለ ሰው እየመከረ ከሆነ አንተ መመርመር አለብህ፣ ኮሽን ማድረግ አለብህ። ማይክ ስትይዝ ንግግር ጥንቃቄ ያስፈልጋል። በተለይ እንደ ኢትዮጵያ ያለ ነባራዊ ሁኔታ አንደርስታንድ ያደረገ ንግግር ነው ማድረግ ያለብህ። ተሳስተ አንድ ንግግር ከአንደበት ወጣ ማለት ፈንጅ ነው የምትረግጠው። እኔ ፖለቲከኞችን ሳዋያ እንዴት ነው የምንጠነቀቀው ለህዝብ? ቢኮዝ ተሳስቼ አንድ ነገር ተናገርኩኝ ማለት ይሄ በጣም ሴንሲቲቭ ኢሹ ነው። አንድም ሰባኪ ያለ እንደዚህ ሰሜን አካባቢ የሰይጣን የጥልቁ ምናምን እያለ የሚናገር ይሄ ተይዞ ወፌላ ላመገረፍ አለበት፣ ተሰቅሎ ማለት ነው። ንግግር ካልቻልክ እንዴት ሀሳብን ማስተላለፍ እንዳለብህ ካላወቅ ማይክ አንተ መያዝ የለብህ። አንተ አደጋ ትፈጥራለህ። ህዝብን በመፍራትና በመንቀጥቀጥ ማክበር አለብህ። ዝም ብለህ ይሄ እንዳመጣልህ የምትናገረው ነገር አለ። እኛ እንደዛ አይደለም። በጣም ሴንሲቲቭ የሆኑ ጉዳዮችን ማወቅ አለባችሁ። ይሄ ጀነራላይዝ አድርጎ የመናገር ነገር አሁን የሰላሌን ህዝብ የሰላሌን ነዋሪ አካባቢው የሰይጣን ነው ምናምን ስትል እዛ አካባቢ ላይ ከማን ኢትዮጵያ ሁልጊዜ የምታከብራቸው ሁልጊዜ ስታወድሳቸው ሁልጊዜ ስታከብራቸው የምትኖር ጀግኖችን ያፈራ አካባቢ ነው። ለምሳሌ እና አበበች ጎበና ኢትዮጵያዊ ማዘር ትሬዛ እነ ጀነራል ታደሰ ብሩ የመጀመሪያው የኦሮሞ ብሔርተኝነትን እስር ቤት ሆኖ ያቀጣጠለ ሰውዬ ማናቸው? አበበ ቢቂላም የሰላሌ ነው የተወለደው። እና አቡነ ጴጥሮስ ሰማዕቱ አቡነ ጴጥሮስ አሻፈረኝ ብሎ ይሄ ህዝብ ለወራሪው ለጣሊያን አይገዛም ብሎ የተሰዋ እነዚህን ያፈራ ነው። እነዚህን ሁሉ በአንድ ቅርጫት አድርገህ ስንት ጀግኖችን ስንት ምሁራንን ያፈራ አካባቢ ጀነራላይዝ አድርገህ የሰይጣንና የእንትናም ስትል ከማን ሰው ይቆጣል? በዓለም ያለ ሰው እንኳን ምንም የእግዚአብሔርን ቃል እንኳን ማቅሰው ለሚናገረው ንግግር የሚጠነቀቅ ከሆነ ለምሳሌ እኔ ለምናገረው ንግግር በጣም እጠነቀቃለሁ። አንድ ስቴፕ ተሳስቼ መጥፎ ነገር ተናገርኩኝ ማለት ከባድ ነው። እንኳን እኔ የኔን ያህል እንኳን የማይታወቁ ሰዎች ጥንቃቄ በሚወስዱበት ሁኔታ ላይ ማይክ የምትይዙ ሚዲያ አላችሁ፣ በሳተላይት የምታዩ ሰዎች ክርስትና መጀመሪያ ንግግርህ ነው ሊለውጥ የሚገባው። ዝም ብለህ መጮህ አይደለም። በጣም ስማርት መሆን አለበት። ይሄን ካልኩኝ በኋላ ጥፋቱን አምኖ ይቅርታ መጠየቁ ያስደንቀዋል እንደኔ እምነት። ቀጣዩ የሰላሌ ህዝብ እንግዲህ እንደሰማሁት ከሆነ በጣም በይቅርታ የሚያምኑ ናቸው። ይሄ ማለት ግን
ህግን አላውቅም ማለት ከተጠያቂነት እንደማዕድን ሁሉ የመንግስት አይ ቲንክ ለሚዲያው ጄፒኤስ ነው ማስጠንቀቂያ እንደሰጠ ሰምቻለሁ፣ በዜና ሰምቻለሁ። ሰው ሌሎች ሰባኪዎችም እግዚአብሔር ከመዘባረቅ ይጠብቃችሁ። ስለሌላ ሃይማኖት የምትናገሩት ንግግር በጣም ጥንቃቄ ያስፈልጋችኋል። በቃ አንተ በእምነት ላይ ቀጥል፣ የሌላውን እምነት አታንቋሽ። በጣም ሴንሲቲቭ ነው። በተለይ አሁን ያለንበት ሁኔታ ሰው ሆድ የባሰው ነው እንኳን እንደዚህ አንቋሸበት። አንዳንዶቻችሁ በጣም እያንዳንዱ ንግግሮቻችሁ የሚያሳቅቅ ነው። አንዳንዶቻችሁ ቀጥሎ ምን ይናገር ይሁን ምናምን ትባባሉ ነው። አሁን እንደዛ አይደለም። ትንሽ ስህተት ትልቅ ችግር ሊፈጠር ይችላልና ጥንቃቄ ያስፈልጓል ብዬ አምናለሁ። ዝም ብለህ የምትናገርበት ነገር አይደለም። እሺ ሌላ ጥያቄ። ያ ጥንቃቄ በጣም ጥሩ ነገር ነው። በጣም 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 ግን ነብዩ ትልቅ ስም ያለው ነብይ ነው። ይቅርታ ጠይቋል። እንግዲህ አይ ቲንክ አሜሪካን ያለው ሲመለስ ደግሞ በይፋ ክስ እንደተከፈተበት ሰምቻለሁ። አይ ዶንት ኖ በይቅርታ ችግሮች የሚፈቱ ይመስለኛል። የመጨረሻ ጥያቄ ፕራንክ የሚሰሩ ኢትዮጵያውያን ቲክቶከር እንዴት ታየዋለህ? ከስንት አንድ ካልሆነ እኛ ለአቅመ ፕራንክ ደርሰናል ብዬ አላስብም። እውነት ለመናገር ባደጉት ሀገራት የምታዩቸው ፕራንኮች ስክሪፕትድ ናቸው። ስክሪፕትድ ማለት ዝም ብለህ ለምሳሌ ላይሰንስ ያስፈልጋል። ኦብቪየስሊ ላይሰንስ ያስፈልጋል። ላይሰንስ ካወጣ በኋላ በሚዲያ ዘርፍ ነው ይሄን ነው የምሰራው ምናምን ብለህ ትናገራለህ። ከተናገርክ በኋላ ለምሳሌ ለቀረጻ ሲወጣ ሰውየው ትወና ነው የሚተወነው። እየተራመደች ያለች ሴት እዚህ ጋር ፕራይቬት ፓርቷን ይዘህ ፕራንክ ነው ካልክ ላይፍህ ነው የሚዘረብል የሚሆነው። እየሄደ ያለ ሰውዬ ዘላቲዝም ኢትዮጵያ ውስጥ ዳይሬክት ኮፒ ፔስት ነው። ሲያዩ አያውቁም። የውጭው ስክሪፕትድ ነው ተጠንቶ ምን ተብሎ ምናምን ትወና ነው። ባደጉት ሀገራት ዝም ብለህ ፕራንክ አሰራ። ባደጉት ሀገራት የሰው መብት የሚከበርበት ነው። ባላስፈላጊ ሁኔታ ሁለት ጊዜ ካየሃት ልትከሰት ትችላለች። ኢትዮጵያ ግን ፕራንክ ሲሰሩ አንዳንድ ጊዜ የሰው መብት መጋፋትም አለ ምናምን። አላያችሁም? ድብድብ ምናምን ሽጉጥ ያወጡባቸዋል ምናምንና ምንድነው ፕራንክ ነው ይሏቸዋልና ይሄ መስተካከል አለበት። እሺ ሌላ የመጨረሻ ጥያቄ። እንዴ ዝም ብለህ አንዱ የሆነ ፕራንክ እያየሁኝ ነበር። ዘሎ እኮ ጀርባ ይዟት እዚህ አካባቢ ፕራንክ ነው። ይሄ ትክክል አይደለም። እሺ ሌላ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሶማሌላንድን ኦፊሻሊ ሪኮግናይዝ አድርገዋል። ሁላችሁም እንደምታውቁት ሶማሌላንድ ሀገር ናት። ሶማሌላንድ ዘ ካንትሪ በት ዩኒቨርሳሊ አንሪኮግናይዝድ የሆነች ሀገር ነበረች። እስራኤል እውቅና ሰጥታታለች። እውቅና መስጠት ማለት ሶማሌላንድ እንደ ሀገር ከዚህ በኋላ ትንቀሳቀሳለች ማለት ነው። በእስራኤል ኤምባሲዋን ትከፍታለች። መንግስታዊ የሆነ ግንኙነት ትፈጽማለች። የእስራኤልን ፈለግ በመከተል ደግሞ የአብርሃም አኮርድን በመከተል ነው እንግዲህ ቤንጃሚን ኔታንያሁን ተግባራዊ ያደረጉት። ከፖለቲካው ዜና ይሄ ለኢትዮጵያ ትልቅ ድል ነው። በነገራችን ላይ ይሄ በኢትዮጵያ ትልቅ ድል ነው። እኔ እስከሚገባኝ የኢትዮጵያ ጠላቶች ኢትዮጵያ ሀገራችን ማንም ወደደ ጠላ ተነሳ ፈረጠ ኢትዮጵያ አስፈላጊ ነው ሁሉ ነገር ታደርጋለች ብዬ አስባለሁ። ዛሬ ባይሆን በሚቀጥለው በእኛ ባይሆን ከኛ በኋላ በሚመጡ ትውልዶች ጠላቶቻችን ሲፈረካከሱ ሲሽመደመዱ ቋንቋቸው ሲደበላለቅ አይናችን ያያል ብዬ አስባለሁ። ስለዚህ ትልቅ ነገር ይመስለኛል። በተለይም ደግሞ ከዚህ ቀደም እንደምታውቁት የሶማሌላንድን እውቅና
ለመስጠት ባደረግነው እንቅስቃሴ ብዙዎቻችሁ እንደምታውቁት እነ ግብጽ 3000 ምናምን ማይልስ ሀገር አቋርጠው መጥተዋል። እነ ሱዳን፣ እነ ጅቡቲ፣ እነ ኤርትራ አላንስ ምናምን የመፍጠር ነገሮች አሉ። አሁን እስራኤል እውቅና ሰጥታለች። ሽብር የሚፈጠር ይመስለኛል እዛ አካባቢ በተለይም በግብጽ በጅቡቲና በኤርትራ እንዲሁም ደግሞ በሞቃዲሾ መንግስት ማለት ነው። እንዲሁም ደግሞ አለፈ ሲል በተርክ መንግስት መካከል ማለት ነው። ለኢትዮጵያ ግን ትልቅ አድቫንቴጅ ይመስለኛል። ትልቅ አድቫንቴጅ ነው። ሶማሊላንድ የሀገርነት እውቅና ከሰጠች እስራኤል ሌሎች ይከተላሉ ያስባሉ። ሌሎች ደግሞ ከተከተሉ ሶማሊላንድ ሀገር ከሆነች የኢትዮጵያ መንግስት ወይም ደግሞ የሚመጣው መንግስትን የሚረከብ አካል ነገሮች አልጋ ባልጋ ይሆኑለታል ማለት ነው። ኢትዮጵያ የባህር በር ብታገኝ ለምንድን ነው የሚያስከፋችሁ? ከዚህ ቀደም የሚያጨቃጭቀን የአሰብ ጉዳይ ነው። ኦኬ አሰብ ተትቶ የኢትዮጵያ መንግስት ፊቱን ወደ ሶማሌላንድ አዙሮ ከበርበራ ጋር በርበራ ወደብ ላይ ጦሬን አሰፍራለሁ የባህር በር አገኛለሁ ቢል አሮን ቲንክ ሌሎቹ የሚያስቆጣ አይመስለኝምና መቆጣት የለባቸውም። አይናችንን ስናነሳ ችግር፣ አይናችንን ስንተክል ችግር፣ ኢትዮጵያ የባህር በር ያስፈልጋታል ሲባል ችግር፣ ኦኬ ተተናዋል ሲባል ሌላ ቦታም ስንሄድ ደግሞ ሽብር። ኢትዮጵያን የሚያስጠላ ህዝቦቿን የሚያስጠላ የኢትዮጵያን ክፉነት የሚያስመኝ መንፈስ በሙሉ የተወጋ ይሁን። አሜን ነው፣ አሜን ነው። በከፍተኛ ሁኔታ በጠላቶቻችን የተከበበን ህዝቦች ነው። ታውቃላችሁ ቢገባን ጠላቶቻችን 360 ዲግሪ የከበቡን ህዝቦች ነው። በጠላቶቻችን የተከበበንና እሺ ሌላ ጥያቄ እኔ በጣም ደስ ብሎኛል ለማለት ያህል ነው። ግብጽ መታ አሰብ ላይ የአሰብን ፖርት የማልማት እቅድ ይኖራታል። ይሄ እንዴት ይታያል? አይ ዶንት ኖ የብልጽግና መንግስት እንዴት እንደሚያ አላውቅም። እንደኔ ግን የትኛውም ዓለም ላይ ሂዱ በናሽናል ሴኩሪቲ ጉዳይ ላይ አይደራደርም አንለስ ካልደነቆርን በስተቀር። ጠላቶቻችን ናቸው፣ ታሪካዊ ጠላቶቻችን ናቸው የምንላቸው አካላቶች በዙሪያችን መተው ማንኛውም አይነት የኢንቨስትመንት ይሁን ወታደራዊ እንቅስቃሴ ካደረጉ እኔ መሪ ብሆን ድምጥ ማጣቸውን አጠፋለሁ። ቀጠናው ይበጠበጣል እንጂ እኔ ዚሮ ቶለራንስ። ሀገራት አይደራደሩም። ለምሳሌ እስኪ ደሞኖሮ ዶክትሪን የሚባል ታውቃላችሁ? የምታውቋላችሁ ፖለቲከኞች ካላችሁ እዚህ ውስጥ ደሞኖሮ ዶክትሪን ሞኖሮ ማለት ጄምስ ሞኖሮ 6ኛው የአሜሪካ ፕሬዝዳንት ነው። ስለዚህ ያነበባችሁ አላችሁ ደሞኖሮ ዶክትሪን ጄምስ ሞኖሮ እሱን ሂዱና አንብቡ። እዛ ጉግል ላይ ሰርች አድርጉና ዋትስ ዘ ሞኖሮ ዶክትሪን ብላችሁ ቼክ አድርጉት። ዘ ሞኖሮ ዶክትሪን ማለት አሜሪካ ሳውዘር ሄሚስፌር ካናዳ፣ ላቲን አሜሪካ፣ ሰርቴን ፓርትስ ኦፍ ላቲን አሜሪካ የትኛውም የአውሮፓ ሚሆን የትኛውም የዓለም ሀገር መጥቶ በአሜሪካ ዙሪያ ምንም አይነት ወታደራዊ ስምምነት ማድረግ አይችልም። ቴሪቶሪያ ላይ ማለት ነው። ለምሳሌ ራሽያ መታ ከኩባ ጋር የኩባ ሚሳይል ክራይሲስ የምታውቁ ሰዎች ራሽያ ከኩባ ጋር የወታደራዊ ስምምነት በመፈራረሟ ዛሬ ራሽያ ባለችበት ነው ያለችው። አሜሪካ ግን ኩባ ላይ ጣለችውን ሚሳይል የምታውቁ ናቸው። ሳንክሽን ማዕቀብ የምታውቁ ናቸው። ራሽያ መታ ከካናዳ መንግስት ጋር ወታደራዊ ስምምነት ልፈራረም ብትል አሜሪካ ካናዳን ታጠፋታለች። ቻይና መታ ከካናዳ ጋር ወታደራዊ ስምምነት ልፈራረም ብትል አይቻልም። ታውቃላችሁ ደሞኖሮ ዶክትሪን ማለት ያ ነው። አንብቡት። ኢትዮጵያም ቴዲ ዶክትሪን ያስፈልጋታል። የቴዲ ዶክትሪን ምን ማለት ነው? ሁላችሁም ፖለቲከኞች ያዙ። ቴዲ ዶክትሪን ማለት ማንኛውም
የኢትዮጵያ ታሪካዊ ጠላት ከጎረቤቶቻችን ጋር ምንም አይነት ወታደራዊ ስምምነት ማድረግ አይችልም። ኢምፖሲብል። ወይ እንሞታለን። ይሰማል። ቴዲ ዶክትሪን ወይም ደግሞ አብይ ዶክትሪን በሉት። እኔ እኮ በጣም ትመጣለህ የተባልከው ቴዎድሮስ አንተ ነህ በሉኝ። አወላችኋለሁ። እኔ ልቤ በጣም እኮ ከባድ ነው። ወይ አብይ ዶክትሪን ወይ የአንዱን ሰው በሉት። የሆነ ዶክትሪን ያስፈልገናል ለትውልድ የሚተላለፍ። የትኛውም ግብጽ ለምሳሌ መታ ከኤርትራ ጋር ወታደራዊ ስምምነት አደርጋለሁ ብላ ልምምድ ብታደርግ አንታገስም። ግብጽ መታ ከጅቡቲ ጋር ወታደራዊ ቴዲያን ዶክትሪን ቴዲ ዶክትሪን ቀጠናው ላይ ዚሮ ቶለራንስ። ማንኛውም ሀገር በናሽናል ሴኩሪቲ ጉዳይ ተቃዋሚም ቢሆን ከገዢው ፓርቲ ሰዎች ኢትዮጵያዊ በመሆናችሁ ብቻ ይሄ የምታመቻመቹበት ነገር መሆን የለበትም። ሀገር ነው። ሀገር የጋራ ቤታችን ነው እኮ። መንግስትን ትቀይራለህ፣ ብልጽግናን በቻልከው መንገድ ቀይረው። አይ ዶንት ኬር። ፋኖ ትመጣለህ ትቀይራለህ፣ ኦነግ ትመጣለህ በለስቀቀና ትቀይራለህ፣ ቲፒኤልኤፍ ፋይት አድርገህ እንደፈለግከው አድርገህ ቀይር። ሀገርህን ግን ወደድክም ጠላህም ትጠብቃለህ። ተቃዋሚ ፓርቲ ከሆንክ ሀገርን ካልጠበቅ ታዲያ ምን አባት ነው ፋይት የምታደርገው? ለምንድነው ፋይት የምታደርገው? ሀገሬ ልጠበቅ መስሎኝ። ፖለቲካ ፓርቲዎች፣ ተቃዋሚ ፓርቲዎች ከገዢ ፓርቲ ጋር ስትከራከሩ ከአሁን ካለው ከገዢ ፓርቲ በተሻለ ሁኔታ ኢትዮጵያን ከፍ አድርጋለሁ ነው ማለት ያለበት። አሁን ያለው መንግስት ኢትዮጵያን በአግባቡ እየጠበቃት አይደለም። እኔ ቻንሱን አግኝቼ ሀገር ባስተዳድር ኢትዮጵያን ከዚህ መንግስት በተሻለ ሁኔታ ከፍ አድርጋታለሁ፣ ጠብቃታለሁ፣ ሴኩሪቲዋን አስጠብቃለሁ፣ ሰላምና ደህንነቷን አረጋግጣለሁ፣ ሉዓላዊ መብቷን ጠብቃለሁ። እንዲህ ነው ማለት ያለበት። አይ ቲንክ ለዛ መሰለኝ 4 ኪሎ የምትገባው። ስለዚህ 4 ኪሎ ገባለሁ ስትል ኢትዮጵያን ከፍ አደርጋታለሁ ብለህ ነው መግባት ያለብህ። ማንኛውም ከዚህ ውጭ ያለ ፖለቲካዊ ንግግር ተቀባይነት የለውም። ሀገር አፈርሳለሁ ወይ ሀገሬን አልወድም ምናምን እያልክ 4 ኪሎ ልትገባ አትችልም። ሆነ ግን ብልጽግና መንክፋን ነው። እንደዛ ነው መሆን ያለበት። ፖይንቱ ምንድነው? ግብጾች መተው እዛ ጎረቤታችን ጋር አፍንጫችን ስር ወታደራዊ ልምምድ እናደርጋለን ካሉ አይ ዶንት ቲንክ መንግስት በቸልታ አይመስለኝም። መንግስት በቸልታ ካየ እናንተ ሆ ብላችሁ መጫው አለባችሁ። በሀገራችን ከተገደለ that's why ኦፖዚሽን ፓርቲ መሰረትከው ለዛ ነው። መንግስት ወይም ደግሞ ያሁን ያለው ፓርቲ ከከዳን እንደውም ላንተ አሪፍ ነው። ይሄ መንግስት ናሽናል ኢንተረስታችንን እያስጠበቀ አይደለም። ስለዚህ እኛን ደግፉን። እኛ 4 ኪሎ ስንገባ ከዚህ መንግስት በተሻለ ሁኔታ የኢትዮጵያን ዳር ድንበር እናስከብራለን። አሁን ያልኩን ትላለህ። እንደውም ላንተ አሪፍ ይሆናል። ሁልጊዜ የተቃዋሚ ፓርቲ ስትሆን አሁን ካለው ፓርቲ በተሻለ ሁኔታ ሀገሬን ከፍ አድርጋለሁ ነው ማለት ያለብን። እሺ ሌላ ጥያቄ ቴዲ፣ ለምን የአማራ ምሁራኖች አይፈቱም? በተደጋጋሚ እሱን ዜናዎቻቸውን የእስር ቤት ውሏቸውን እየጻፍኩኝ ነው። የነ ዮሐንስ ቦያለው የነ ክርስቲያን ታደለ እንዲሁ ማነው አዲስ አበባ ከተማ ምክትል ከንቲባ የነበረው ማነው? በእናታችሁ ስሙ ጠፋብኝ። ማነው ምክትል ከንቲባ የነበረው የአዲስ አበባ ከተማ አስተዳደር? ተቀሶልኝ ስሙ። እሺ ሌላ ጥያቄ ግብጽ አሰብን ብትወስድ ምን የሚፈጠር ይመስላል? ግብጽን አሰብ ጋር አየናት ማለት የዛን ጊዜ ኢትዮጵያዊን ታያዋለህ። ዚሮ ቶለራንስ ናሽናል ሴኩሪቲ ጉዳይ ነው እየነገርኩ 2000 3000 ምናምን ማይልስ አቋርጣ መታ አሰብ እዚያ አፍንጫችን ስር ሚሳኤል ነው የምታስቀምጠው። አዲስ አበባ ሊመታ የሚችል ነው። ኢትዮጵያ ሊያጠፋ የሚችል ነው። ምንድነው የምታስቀምጠው?
ዚሮ ቶለራንስ እዛው ካሉበት ነው አመድ የምናደርጋቸው። ዚሮ ቶለራንስ ጥያቄ ምንም ጥርጥር አይገባም። እኛ ግብጽ ጋር ሄደን እዛ ከሊቢያ ጋር ወይም ደግሞ ከግብጽ ጎረቤቶች ጋር ወታደራዊ ስምምነት ብናደርግ ግብጻውያን ዝም ይላሉ እንዴ? እሺ ሌላ ጥያቄ ኤርትራውያኖችን ትወዳለህ? አዎ ደስ ይሉኛል። ኤርትራውያን በጣም ነው ደስ የሚሉኝ። በተለይ ለሀገራቸው ያለው ፍቅር ሁልጊዜ እንደምናገረው በጣም ነው ደስ የሚሉኝ። በጣም ጥቂት ናቸው እና ሀገራቸውን ይወዳሉ። ሀገራቸውን በጣም ለሀገራቸው ያለው ፍቅር ሁልጊዜ ኤርትራውያን ያስገርመኛል። እሺ ሌላ ጥያቄ የወርቁ አይተነው ስጦታ ለመቀበል የተራቡት ቢሰሙ ምን የሚሉ ይመስልካልና እንዴት ታያለህ? እኔ በሁለት መንገድ ነው የወርቁ አይተነውን ገንዘብ አንቀበልም ማለታቸውን የማየው። የመጀመሪያ አስቀድሜ እንዳልኳችሁ ኢግማስ የተባለው የበጎ አድራጎት ድርጅት መንግስት በሚያስቀምጥለት አቅጣጫ የሚሰራ ተቋም ነው። በጎ አድራጎት ድርጅት ይበል እንጂ ኤንጂኦ ነኝ ይበል እንጂ በእኔ መግለጫቸውን እንዳየሁት ከሆነ ገቨርንመንታል ኦርጋናይዜሽን ናቸው ራሳቸው። ስለዚህ የወርቁ አይተነውን ገንዘብ አንቀበልም ማለታቸው እናንተ የዚህ ድርጅት መሪ ብትሆኑ በመንግስት በሚያስቀምጥልን አቅጣጫና መንገድ እየተመራን ነው ምን ስራው የሚል ከሆነ ፖሊሲያችሁ ወይም ደግሞ ሞቷችሁ ወርቁ አይተነው ከመንግስት ጋር አጌንስት ከሆነ የወርቁን ገንዘብ ከተቀበላችሁ ካለቆቻችሁ ቁጣ የሚፈጥርባችሁ ከሆነ አትቀበሉም። ልትከሷችሁ አይገባም። በቃ መንግስታዊ ተቋም ነን እኮ ብሏችኋል። ለስሙ ነው እንጂ የወረዳ ጋር ስንሰራ ከወረዳ ጋር፣ ቀበሌ ስንሰራ ከቀበሌ ጋር፣ ፌዴራል ላይ ስንሰራ ከፌዴራል መንግስት ሰዎች ጋር እየተፈራረምን ነው የምንሰራው አሏቸው። በሌላ አባባል መንግስታዊ ተቋም ነን አሉ። ከዛ በመለስ ደግሞ ሁለተኛው እይታህ ምንድን ነው ካላችሁ ረሃብ፣ ዘር፣ ቀለም፣ ሃይማኖት አይደለም። መንግስታዊ ተቋም ከሆናችሁ ወርቁ አይተነው 15 ሚሊዮን ብር ከሰጣችሁ በሌላ አባባል መንግስት በሚቆጣጠሩ አካውንት ውስጥ ከሆነ የሚገባው ከመንግስት ጋር ተፈራርማችሁ ከሆነ የምትሰሩት የሰራችሁትን ስራ ዴሊቨሪ ያደረጋችሁትን ደረሰኝ የምታወራርዱ ከሆነ ገንዘቡን ወስዳችሁ ለምን ለተቸገሩት አታድርሱ? ኦኬ ከመንግስት ጋር ነው የምትሰሩት። ባለሀብቱ 15 ሚሊዮንም 20 ሚሊዮንም ሰጠ። የተቸገረን ለመርዳት ሰው መሆን ብቻ በቂ ነው ካላችሁ ወርቁ ሚስት፣ ድንቁ ሚስት፣ ጃልመሮ ሚስት፣ ደብረጽዮን ሚስት ኢትዮጵያዊ እስከሆነ ድረስ ገንዘቡን እኮ የምትጠቀሙት አይደለም። ብሩን ወስዳችሁ ለምን ለተቸገሩ ሰዎች አሰጡ? አልገባኝም። እኔ ገንዘቡ ደብረ ብርሃን ላይ ለተፈናቀሉት እኮ ነው። በሌላ አባባል ወርቁ አይተነው እሺ በመንግስታዊ አካውንት ላስገባ እኮ ነው ያለው ሰውየው። በራሱ በመንግስት አካውንት ላስገባና ገንዘቡ ለተፈናቀሉት ይድረሳቸው፣ ገንዘቡን ወሰዱትና መንግስት ራሱ ይሰድና ብቻ ለደብረ ብርሃን ተፈናቃዮች ይድረስ ካለ ለምን ነው የማትቀበሉት? እኔ እንግዲህ አልገባኝም እሱ ፓርት። እሺ የሞኖሮ ዶክትሪን ተግባራዊ ማድረግ የሚያስችል አቅም ያለው መንግስት አለ ወይ? አለን ወይ? እኛን ነው ያ ሁሉም ሰው እንደ አቅሚቲ ይችላል። ኢትዮጵያ አሁን ባለችበት ነባራዊ ሁኔታ አቅም አላት ወይ? ያን ያህል አቅም አላት ብዬ መናገር አልችልም። አቅም ቢኖራት ኖሮ በሰላም ማስከበር ስም ግብጾች ወደ ሶማሌ ሲመጡ መከላከልና ማቆም በቻለን ነበር። የአቅም ውስንነት አለ። ነገር ግን ከአዲስ አበባ 600 ኪሎ ሜትር ላይ አሰብ ላይ ግብጻውያን ወታደሮቻቸውን እናሰፍራለን ቢሉ ያ ለአዲስ አበባ ነዋሪዎችም ለኢትዮጵያውያንም ስጋት ነው። ይሄ ያገጠጣ ያፈጠጠ ችግር ስለሚሆን አቅም ኖረንም አንኖረንም ግብጻውያንን እዛው ባሉበት ድምጥ ማጣቸውን እናጠፋለን እንጂ ዝም ብለ በቸልታ ኦኬ ምናምን ብለ መታየው ነገር አይደለም።
አቅም ኖረህም አልኖረህም እዛው ባሉበት በጊዜ አመድ ካላደረካቸው ሳታውቀው ድንገት ከእንቅልፍ ስትነሳ አዲስ አበባን ሊያወድም የሚችል ሚሳኤል ይተኩልሃል። ከአሰብ አዲስ አበባ ስንት ነው? 600 ነው 500 ምናምን ኪሎ ሜትር ነው። እሺ ሌላ ጥያቄ። እቺን ልበልና ልሂድ። የሆነ ዩቲዩብ ላይ የሆነ ፕሮግራም እያየው ነበር። አንዱ ሰውዬ አይታችሁታል? አንድ ከኖርዌይ ዲፖርት ተደርጎ ወደ ሀገር ቤት የመጣ መንገድ ላይ ምናምን ተኛለሁ ምናምን ያለ ሰውዬ አይታችሁታል? ሰውዬ ሲናገር ጆሮዬ ላይ የገባውን አንድ ነገር ልንገራችሁ። ጆሮዬ ውስጥ የገባውን ኢትዮጵያን በጣም ጠላ ነበር አለ። ሰምታችኋል? ሪከርድ አድርጌዋለሁ እዚህኛው ስልክ ላይ ስለሆነ። እኔ ኢትዮጵያን በጣም እጠላት ነበር። ዲፖርት ሲደረግ ወዴ ነው ዲፖርት የተደረገው? ግን ኢትዮጵያውያን ለሱ አዘኑለት። ግማሹ አለቀሰለት፣ ግማሹ በባንኩ ገንዘብ አስገባለት። እኔ አንድ ትንሽዬ ምክር ልስጣችሁ፣ እንደ ትንሽ ሰው እንደው በእግዚአብሔር ይሁንባችሁ። መቼም ማታፍሩበት ነገር የቱንም ያህል ስሜታዊ ብትሆኑ ተሳስታችሁ ኢትዮጵያንና የኢትዮጵያ ሕዝብ ላይ ክፉ ነገር አትናገሩ። እንደው ተሳስታችሁ ቢተናነቃችሁ ዋጡት። እችን ምድር በሞት እስክትሰናበት ድረስ ፕሮፋይል ላይ ይቀመጣል። ነገ ስትወርቅ፣ ነገ ስትንገዳገድ፣ ዛሬ አጨበጨቡልህ ሀገራቸውን የሚጠሉ አይደሉም። መውደቂያ ኢትዮጵያ ናት። ሰውየው ዲፖርት ሲደረግ ኢትዮጵያ ነው የሄደው። ሰውየው ልብሱን ቀይረው አጥበውት ገንዘብ አዋተውለት አይዞ ያሉት ኢትዮጵያውያን ናቸው። መጨረሻ ላይ ግን ምን አለ? ለካ ኢትዮጵያውያን እንዲህ ናቸው። እግዚአብሔር ያሳያቸው። የወለደ 2 ልጆች የወለደ ያገባ ትልቅ ሰውዬ ስለ ኢትዮጵያ ለማወቅ እስኪረዳ መጠበቅ ነበረበት ማለት ነው። ከዛ በፊት ኢትዮጵያን ይጠላ ነበር ሰውየው። ዛሬ ግን ይብዛ የሚነስን ዲፖርት ተደርጎ ኢቭን ለመተኛት እንኳን ጎዳና ለመተኛት ሀገር ስላለች ነው። እውነት ነው ውሸት ነው? ባለበት ሀገር ነገ በህይወት ምን እንደሚመጣ አታውቅም። ነገ አንተ ባልሰራው ወንጀል አሜሪካ ላይ ብዙዎቻችሁ ከታሰሩ ሰዎች መካከል አብዛኞቹ ወንጀሉን እየሰሩም ናቸው ያልሰሩም ናቸው። ነገ ቀን ምን ይዞብህ እንደሚመጣ አታውቅም። አንተ ባልሰራው ወንጀል አንተ ባልዋልክበት ውለሃል ተብለህ ተቀፍድደህ እስር ቤት ትገባና መጨረሻ ላይ ተጣርዘህ ልትባረር ትችላለህ። የምትባረረው ግን ጎዳናን ብተኛ፣ አስተናጋጅ ሆነህ ብትሰራ፣ ብትወድቅ ሀገርህ ላይ ነው። ሀገርህ ላይ ነው። በተረፈ የሰውየውን ኢንተርቪው ሙሉን አልሰማሁም፣ ግን አንዳንድ የታዘብኩት ነገር ይኸውላችሁ፣ ሰዎች በስደት ሲወጡ በፋሚሊ ስፖንሰርሺፕ ካልሆነ በስተቀር በተለያዩ ምክንያቶች መጥተው በተለይ የፖለቲካ ጥገኝነት የሚጠይቁ ሰዎች አንድ ማወቅ ያለባቸው እንደየሁኔታው፣ ለምሳሌ ኦነግ ደጋፊ ሳይሆኑ ኦነግ ነን ብለው ስማቸውን ቀይረው ኬዝ እንትን ይላሉ። ፋኖ ሳይሆኑ ፋኖ ነን ምናምን ብለው ኬዝ እንትን ይላሉ። ይሄ ያለና የነበረ ነው። እዛ ሚዲያ ላይ ሰውየውን ማፋጠጥ፣ ሰውየው ሊናገር ያልፈለጋቸው ነገሮች ሊኖሩ ይችላሉ። ስሙን የቀየረበት ነገር እስቲ ተስፋ አለኝ ሀብቴ ወዳለበት ወደ ስዊድን ነው ወደ ኖርዌይ ይመለሳሉ ብሎ የሚያስብ ሰው ስለሆነ አንዳንድ ነገሮችን ባለመናገሩና አንዳንድ ነገሮችን ስም ቀየረ ምናምን የምትሉትን ነገር ትንሽ እዛ ላይ ጫና አድርጋችሁ ሰውየውን ለማሸማቀቅ ባትሞክሩ ለማለት ፈልጌ ነው። የአብዛኛው አፍሪካዊ የአብዛኛው ኢትዮጵያዊ ታሪክ ስለሆነ ማለት ነው። በተረፈ ሚስቱ ላይ የሰራው ልጆቹ ላይ የሰራው ወይ በሌብነት ወይ በማጭበርበር ወንጀል ላይ የተሳተፈ ሰውዬ ይሁን አይሁን አላውቅም።
እሱን ማድመጥ አለብኝ። ከመሀል ነው ያቆምኩት። አድምጬ የታዘብኩትን ነገር እነግራችኋለሁ። የመጨረሻውን ነገር ግን በተለይ ከሀገር ውጭ ያላችሁ ይሄ ጭብጨባውና ሙቀት ሲበዛባችሁ ስለ ኢትዮጵያና ስለ ሕዝቧ ክፉ ነገር አትናገሩ። እንደው አደራ። በረንዳ እንኳን የምተኛው አገር ሲኖር ነው እና ይሄን ማወቅ አለባችሁ። ይሄ መቼስ ነፍስ ላወቀ ሰው የሚመከር ነገር አይደለም። ታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ ልባዊ ምስጋና ይድረሳችሁ። ጌም ስጫወት ከወንጌላዊ እንዳልክ ጋር ወይም ደግሞ ከእንዳልክ ጋዜጠኛ እንዳልክ ጋር ጌም ስጫወት ከአበባ ጀምሮ የተለያዩ ጊፍት ሰጣችሁ ለደገፋችሁ በሙሉ እግዚአብሔር አክብርልኝ። ከልብ ነው የማመሰግነው። ነገ ንፋሱ የሚያመጣውን ፖለቲካዊ ወሬዎች ወደ እናንተ ለማድረስ ሙከራ አድርጋለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። በሁሉም ሚዲያዎች የምታገኙኝ በቴዲ ሐዋሳ ነው። ትክክለኛው የቴዲ ሐዋሳ ቻናል ቴሌግራም ላይ 8200 ሰዎች ያሉበት ነው። እዛ ላይ ቤተሰብ እንድትሆኑ ይሁን። በዩቲዩብ በቴሌግራም በሁሉም የምታገኙኝ በዚህ ነው ለማለት ያህል ነው። ቴዲ ጥያቄ ነበረኝ፣ በውስጥ ጠይቅኝ። ከትዳር ጥያቄ በመለስ ሁሉንም አስተናግዳለሁ። ሌላው ፕሊስ ወንዶች በውስጥ ስታናግሩኝ አንድም ወንድ ተሽኮርመመ እንዳታወራኝ፣ ቆፍጠን ብለህ አውራኝ። አልወድም። ቆፍጠን ብለህ አውራኝ። መንገድ ላይ ስታገኙኝ ሰላምታ ሰጡኝ፣ ቆፍጠን ብላችሁ ሰላምታ ስጡኝ። አንዳንድ ወንዶች አላችሁ የሀግ ምናምን የምትሰጡ ቴዲዬ ምናምን ቅልስልስ የምትሉ ሰዎች አልወድም። ደስ አይለኝም። ሴቶች ይቅለስልሱ፣ ወንዶች መንገድ ላይ ስታይኝ ኮስተር ብለህ ቴድሮስ ምናምን ብለህ አናግረኝ። በተደጋጋሚ ተናግሬ አልወድም። ደስ አይለኝም። አልወድም። ሰው መንገድ ላይ ስታገኙ ሄይ ቴድሮስ ሰላም ነው ወይ ምናምን ብሉኝ። ያስማማል። ሴቶች ቴዲዬ እንደነ ቴዲዬ ቴዲሻዬ ቴዱካ ምናምን ብሉኝ፣ ችግር የለውም፣ ደስ ይለኛል። ወንድ ግን እግዚአብሔር ይገሰጽ። በምንም ምክንያት እኔ ልታቆላመጠኝ አትችልም። መንገድ ላይም ስጠራ ለሰላምታ እኮ እጅን ስዘረጋ ቀጥ አድርገህ መዘርጋት አለብህ። ያስማማል። እኔም እንደዛ ነው የማደርገው። ቴድሮስ አሁን ዮኒ እንደዛ ነው የጠራነው፣ ዮናስ። ይህን እያደረጋችሁ ተግባራዊ ስለምታደርጉ ከልብ ነው የማመሰግነው። እግዚአብሔር ከክፉ ይጠብቃችሁ። ነገ ከነገ ወዲያ እንገናኛለን። ቻው ቻው።